ሰላም እንደምን ቆያችሁ? ባለፈው ቻፕተር ቱን ቲዮሪካል ፓርቱን ጨርሰን ነበር። ዛሬ በዚህ ቪዲዮ ላይ እንዴት አድርገን እንትን ፓርቱን እንደምንሰራት አልጎሪዝም እንደምንጽፍ እናወራለን ብያችሁ ነበር። እነዚህን አልጎሪዝሞች ነው የምንጽፈው። እኔ ለኮምፒውተር ስለሆነ ይሄን በወረቀት ላይ እየጻፍኩኝ ከምለፋ ትንሽ የእጅ ጽሁፍም ያስቸግራችኋል ብዬ ስላሰብኩኝ በኮምፒውተር ጽፋለሁ። ነገር ግን በወረቀት ስለምጽፉ እንዴት እንደምጽፉ ትረዱታላችሁ ማለት ነው። የመጀመሪያው አልጎሪዝም ቱ ፋይንድ ስኩዌር ኦፍ ነምበር ነው የሚለውና ስኩዌር ኦፍ ነምበር ሲባል ኮምፒውተር ላይ ሁለት ቁጥር ሲባዛ አስትሪክስ እንጠቀማለን። አስትሪክስ ተብሎ የሚታወቀውን እንጠቀማለን ማለት ነው። ትንሽ እንዲታያችሁ ያክል አስትሪክስ የምንለው የኛውን ነው። ላይት ሞድ አድርግላችሁና እንዲታያችሁ አስትሪክስ የሚባለውን ነገር እንጠቀማለን። ስለዚህ አልጎሪዝማችን ሲጀምር በመጀመሪያ ላይ የሚጀምረው በምንድነው? ስታርት በሚለው ነው። ነገር ግን ኤሱ ካፒታል ሆኖ ነው የሚጀምረው ማለት ነው። ስታርት ኦር ደግሞ ቢግን እንላለን። ከዛ በኋላ ስታርት ኦር ቢግን ብለን ከጀመርን በኋላ ቀጣይ የሚሆነው ሁለት ነምበሮች እንዲቀበል ነው የምናደርገው። ነምበር እንዲቀበል ነው የምናደርገው ማለት ነው። ኢንፑት እንላለን። ኢንፑት ነምበር እንላለን። ኦር ደግሞ ነምበር እንዲቀበል እናደርጋለን ማለት ነው። ኔክስት የሚሆነው ደግሞ ኮምፒውት ነው። ኮምፒውት ስኩዌር ካልን በኋላ ነምበር ታይም ነምበር እናደርጋለን። ይሄ ምንድነው የሚያደርገው? ይሄኛው ከዩዘሩ የተቀበለውን ነምበር ከሁለቱም ነምበር ጋር ያባዛል። ከዛ ምን ያደርጋል ማለት ነው? ፕሪንት ኦር ዲስፕሌይ እንላለን። ዲስፕሌይ 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 ካልን በኋላ ስኩዌር እንላለን ማለት ነው። ስኩዌራችን ዲስፕሌይ ያደርጋል። ከዛ ስቶፕ ኦር ደግሞ ኢንድ ብለን እንጨርሳለን ማለት ነው። ኦር ደግሞ እዚህ ቦታ ኮምፒውት የሚለውን ፕሮሰስ ብለን መጻፍ እንችላለን። ይሄኛውን አልጎሪዝም ነው የምንጽፈው። ስታርት ብላችሁ መጀመር ትችላላችሁ፣ አሊያም ደግሞ ቢግን ብላችሁ መጀመር ትችላላችሁ። ከዛ ኢንፑት ብላችሁ ነምበር ትወስዳላችሁ። ከዛ ኮምፒውት ብላችሁ ኦር ደግሞ ፕሮሰስ ብላችሁ ስኩዌር ነምበር 1 እና ነምበር 2 ታደርጋላችሁ። ከዛ ፕሪንት ኦር ደግሞ ዲስፕሌይ ስኩዌር ትላላችሁ። ከዛ ስቶፕ አሊያም ደግሞ እንድ በማለት የመጀመሪያውን አልጎሪዝም ራን እንዲያደርግ እናደርጋለን ማለት ነው። ኦኬ፣ ሁለተኛ ደግሞ ሁለት ነምበር አድ የሚያደርግ አልጎሪዝም እንጽፋለን ማለት ነው። ስለዚህ እንዴት ነው የምንጀምረው? በስታርት እንጻፍ። እስኪ አሁን ስታርት እንላለን። ስታርት ካልን በኋላ ኢንፑት ነምበር 1 ልበል። ድጋሚ ኢንፑት ነምበር 2 እንላለን ማለት ነው። ሁለት ነምበር ተቀበለ። ከዛ ኮምፒውት እናደርጋለን። ኮምፒውት ካደረግን በኋላ ሁለት ነምበር ነው የምንወስደው። ስለዚህ ሰም እንልና አድ ቱ ነምበር ስለሚለው ነምበር 1 ፕላስ ነምበር 2 እናደርጋለን ማለት ነው። ከዛ ፕሪንት ወይም ደግሞ ዲስፕሌይ ማድረግ ትችላላችሁ። ፕሪንት ሰም እንላለን። ከዛ ስቶፕ እንላለን ማለት ነው። ስለዚህ ይሄኛው በቀላሉ ዲስፕሌይ የምናደርግበት ወይ ነው። ስታርት ብሎ ይጀምራል። እንዳለው ኮንቬንሽናሊ ይሄ የመጀመሪያው ፊደል በምንድን ነው የሚጀምረው? በካፒታል ነው የሚጀምረው። ከዛ አንድ ስቴትመንት አንድ ላይ ነው የሚሆነው። ኢንፑት ነምበር 1 ኢንፑት ነምበር 2 አንድ ስቴትመንት አንድ ላይ እንዲሆን አደረግን ማለት ነው። ከዛ ስቴፕ ኮምፒውት የሚያደርግበት ቦታ አለ። እዚህ ደግሞ ፕሮሰስ ማድረግ እንችላለን። ከዛ ፕሪንት እናደርጋለን። ከዛ የሁለተኛው አልጎሪዝም ጨረስን ማለት ነው። ሶስተኛው አልጎሪዝም ደግሞ ላርጀር ነምበር ፍሮም ትሩ ነምበርስ ነው የሚለው። እነዚህ ሙሉ ፒፒቲ ላይ ባለፈው ያሳያችሁ ፒፒቲ ላይ አለ፣ ማየት ትችላላችሁ ማለት ነው። ስታርት እንላለን። ከዛ እዚህ ቦታ ላይ ሁለት ነምበርስ ነው የሚቀበለው፣ ላርጀር ነምበር ነው። ስለዚህ ኢንፑት ካልኩ በኋላ
ነምበር ዋን ላለው ዱፕሊኬት ላድርግና ቲዩ ላለው ማለት ነው። ይሄ ፒሲ ላይ ስለምጽፍ ነው እንደዚህ የሚፈጥነው እንጂ በወረቀት ስትጽፉ ቀልል አድርጋችሁ መጻፍ ትችላላችሁ። ከዛ ኢፍ ስቴትመንት ነው፣ ኮንዲሽናል ስቴትመንት ነው እዚህ የምንጠቀመው። ኢፍ እንላለን። ኢፍ ነምበር ዋን ግሬተር ዛን ነምበር ቱ፣ ከዛ እናደርጋለን ኢንዴንቴሽን እንሰጣለን ማለት ነው። ኢንዴንት እናደርግና ከዛ ላርጀር የሚባል ቫሪያብል ቢኖረን ላርጀር ኢዝ ኢኳል ቱ እናደርጋለን ነምበር ዋን እናደርጋለን ማለት ነው። ኦኬ ከዛ ደግሞ እዚህ ቦታ ላይ ኤልስ ብለን እንዘጋለን። ኤልስ ብለን ከዘጋን በኋላ ድጋሚ ኢንዴንት እናደርግና ላርጀር ነምበር ቱ እናደርጋለን ማለት ነው። ይሄ ምንድነው የሚያደርገው? ላርጀር ነምበራችን ዋን ካልሆነ ላርጀር ነምበራችን ቱ ነው። ሁለት ነምበር ስለተሰጠ ነው። ሶስት ሲሆን ደግሞ ሶስት እናደርጋለን ማለት ነው። ከዛ ዲስፕሌይ እንበል። እሺ በዚህ ዙር በዲስፕሌይ ልጠቀምና ላርጀር እናስቀምጣለን ማለት ነው። ላርጀሩን ያወጣልናል። ይሄኛው ሴግመንት ላይ ኮዲንግ ስትማሩ አንድ ኢረር አለ። እሱ ኢረር ምን እንደሆነ አሳያችኋለሁ። ከዛ ወርደን ስቶፕ እንላለን ማለት ነው። በቀላሉ በዚህ ወይ ኮዳችንን ወይ ደግሞ አልጎሪዝማችንን መጻፍ እንችላለን፣ ወይ ደግሞ ሱዶ ኮዳችንን መጻፍ እንችላለን ማለት ነው። ሶስተኛው አልጎሪዝማችን አራተኛ አልጎሪዝማችን የሚሆነው እስከ 3 ነምበሮች ነው የሚለው። ስለዚህ ከላይኛው ልቀበልና እነዚህን ነገሮች ኮፒ አድርጌ ላምጣ ሰዓት ለመጠቀም ያክል። እዚህ ቦታ ላይ ነምበር 3 እናደርግና ከዛ ምንድነው ያደረግነው? ሁለት ስቴትመንት ነበር እዚህ ኮምፔር ያደረግነው አይታችሁ ከሆነ። እዚህ ግን 3 ስቴትመንት ነው ኮምፔር የምናደርገው። ኢፍ ካልን በኋላ ነምበር 1 ግሬተር ዛን ነምበር 2 ኤንድ እንልና ነምበር 1 ግሬተር ዛን ነምበር 3 እናደርጋለን። ከዛ ላርጀስት ነምበራችን ማለት ነው ነምበር 1 እንላለን። አይታችሁ ከሆነ ላይ ላርጀር ነው ያልኩት፣ ታች ደግሞ ላርጀስት ነው ያልኩት። እኛውን ቫልዩስ ወርቱ በደንብ ቫልዩአችሁን ሞር የሚያሳይ መሆን አለበት። ሞር የምትጽፉትን ነገር እንድትረዱ የሚያደርግ መሆን አለበት ማለት ነው። ከዛ ኤልስ እንላለን። ኤልስ ብለን የኛው ላርጀስቱን ነምበር 3 ልናልስ ደግሞ ነምበር 2 ልናልስ፣ ምክንያቱም ሌላ ኦፕሽን ስላለ ማለት ነው። እቺኛውን ላይን ድጋሚ ልውሰድ። እዚህ ነምበር 1 የሚለውን በቱ ልቀይር። ነምበር 2 ከሆነ ነምበር 2 ከነምበር 1 የሚበልጥ ከሆነ ነምበር 2 ከ3 የሚበልጥ ከሆነ ላርጀስታችን ስንት ይሆናል? 3 ይሆናል ነው 2 ይሆናል ማለት ነው። እዚህ ቦታ ላይ ቲዩ እናደርጋለን። ካልሆነ ግን ላርጀስት ነምበራችን ማን ነው ማለት ነው? ነምበር 3 ይሆናል ማለት ነው። ከዛ ፕሪንት ላርጀስት እናደርጋለን ማለት ነው። ከዛ ስቶፕ እናደርጋለን። ስለዚህ እንደምትመለከቱት ስታርት ብሎ ጀመረ። 3 ነምበር ተቀበለ። ከዛ ኮምፔር ያደርጋል ዋን ከቱ ጋር ትሩ ከሆነ ቱን ከዋን ከ3 ጋር ድጋሚ ኮምፔር ያደርግና ላርጀስት 1 ይላል። ካልሆነ ነምበር 2 ጋር ኮምፔር ያደርጋል። ካልሆነ ደግሞ ነምበር 3 ነው ብሎ ዲፋልቱን ያወጣል ማለት ነው። ኦኬ አሁን ደግሞ አልጎሪዝም ኦፍ ኤን ፖዚቲቭ ኢንቲጀር ይላል። ኤን ፖዚቲቭ ኢንቲጀር የሚባለው የኛ ሉፕ ስቴትመንት ነው። እንዴት ነው የሚያደርገው? አንድ ነገር ከጨረሰ በኋላ ደጋግሞ የሚሄድ ነው ማለት ነው። ስታርት እናደርጋለን። ጅማሬያችን በስታርት ነው የሚጀምረው። ከዛ በኋላ ኢንፑት ኤን እናደርጋለን። ኤን ነምበር ደግሞ ለምሳሌ 10 ቁጥር ቢሆን 10 ቁጥሮችን ይጠይቃል ማለት ነው። ከዛ እዚህ ቦታ ላይ ኢንፑታችን ኤን አለ። ቫሪያብላችንን ማስቀመጥ አለብን። አይታችሁ ከሆነ ፒፒቲያችን ላይ ቫሪያብል ማስቀመጥ አለ። ቦታውን ላምጣላችሁ።
ኦኬ አክሰፕት የሚባሉ ቫልዩዎች አሉ። እንደውም እንዲቀበል የምናደርጋቸው ቫልዩዎች ዩዝ ቫሪያብልስ ኬችኛው ስትመት አላሳየኋችሁም። ስለዚህ እዚህ ቦታ ላይ ዩዝ ቫሪያብልስ እንልና እዚህ ቦታ ላይ ለምሳሌ ኤን አሁን አንድ ቫሪያብል ነው። በሌላኛው ወይ ስንጽፍ ኤን ካደረግን በኋላ ሰም የሚባል ቫሪያብል ክሬት እናደርጋለን፣ ሰሙን እንዲያስቀምጥልን ማለት ነው። ካውንት የሚባል ቫሪያብል እናስቀምጣለን። አይ ቲንክ በቂ ይመስለኛል። ፕላስ ደግሞ ነምበር እንቀበል። ጀስት ብለን ነምበር እንቀበል እና ኢንፑት ኤን እንላለን። አንዴ ቆዩ። ኤክስቴንሽን ዲሰብል አድርጋት ለጊዜው። ኢንፑት ኤን እንላለን። ኤናችን ነምበር ነው። ከዛ እዚህ ቦታ ላይ ኢፍ ስቴትመንት ነው የምናደርገው። ኢፍ ካልን በኋላ ኤን ግሬተር ዛን ካውንታችን ግሬተር ዛን ነምበር ካልሆነ ወር ደግሞ ኤን ከሆነ ያቆምልናል። ሌዛን ከሆነ ሌዛ ግሬተር ዛን ካውንት ከሆነ ምን ያደርግልናል? ነምበር እና አክሰፕት ከዩዘር ነው አክሰፕት የሚያደርገው። ደግሞ ኢንፑት ብለን መውሰድ የሚቻለን አክሰፕት ከቅድሞ የጀመርነውን ላድርግና ኢንፑት ልበልና ነምበር እናደርጋለን። ነምበር ካደረግን በኋላ ኢንፑት ነምበር ያደርጋል። ከዛ ሳማችን ምን ይሆናል ማለት ነው? ሳም ፕላስ ነምበር እናደርጋለን። ከዛ እዚህ ቦታ ላይ ደግሞ ፕሮሰስ ማለት አለብን። ይሄ ነው ላይክ ለሱዶ ኮድ ሌላኛው መጥፎ ነገሩ ሁሉም ኮመን የተስማሙበት እንትን ስለሌለ ደጋግሞ እንትን የሚደረገው። እዚህ ቦታ ላይ ደግሞ ኢፍ ስቴትመንት እዚህ አይደለም መሆን ያለበት። ኢንፑት ኤን ይላል። ኤን ከወሰደ በኋላ ኢንፑት ነምበር ይላል። ፕሮሰስ ያደርጋል። ኢፍ ኤኑ ከካውንት ከበለጠ ይላል። እዚህ ቦታ ላይ እሺ ኮምፒውት ልበል እዚህ ወር ደግሞ ፕሮሰስ ካልኩ በኋላ ካውንት ኢዝ ኢኳልስ ቱ ካውንት ፕላስ ዋን እናደርጋለን። ካውንቱ ከዚህ ካለፈ አይ ቲንክ ስቴፕ 1 ስቴፕ 2 ስቴፕ 3 ስቴፕ 4 ስቴፕ 4 ላይ ነው የሚዘለው ማለት ነው። ጎ ቱ ስቴፕ 4 እናደርጋለን። ምክንያቱም ሉፕ ስቴትመንት ስለሆነ እዚህ ጋር እንሰራለን። ከዛ በኋላ ሳሙን ከጨረሰልን በኋላ ምን እናደርጋለን? ስቴፕ 4 ላይ ከመጣ በኋላ እነዚህን ፕሮሰስ ያደርጋል። ፕሮሰስ አድርጎ ከጨረሰ በኋላ ዲስፕሌይ ሰም ዲስፕሌይ ያደርግልናል። ከዛ ስቶፕ ያደርግልናል ማለት ነው። ትንሽ እኔ ያስቸገረኝ ኮድ በደንብ ቼክ አድርጉ። እነዚህ እንትኖች አይ ቲንክ ከዚህ የተሰራ ነው ላይ እንዲህ አይደለም ያለው። ሶስት ነምበር ይቀበልና ካልኩሌት የሚያደርግ እኛ ቼክ አላደረኩም። አልጎሪዝም እነዚህ እንደዚህ ያደረኩኝና ኦኬ ሰም ይቀበላል። ሪድ ሰም ኢዝ ኢኳል ዜሮ ሪድ እነዚህን አሁን ቫሪያብል አሳይን የሚደረግበት ወይ ምናምን ነገር አለ። ሱዶ ኮድ ከዚህ ጋር ይመሳሰላል። ዩዝ ቫሪያብል ነው። አሁን ያልተጠቀምነው ነገር ቫሪያብሎችን አሳይን የምናደርግበት ወይ ነውና እዚህ ቦታ ላይ ያን ቫሪያብሎችን አሳይን የምታደርጉ ዩዝ ቫሪያብል ማለት ይችላል። እዚህ ቦታ ለምሳሌ ዩዝ ቫሪያብልስ ካልኩ በኋላ ነምበር 1
ቱ እያልኩ መውሰድ እችላለሁ። ሱዶ ኮድ ሲሆን ከዛ ላይም እንደዚህ ነምበር 1 ነምበር 2 እያደረግን ቫሪያብሎችን አሳይን ማድረግ እንችላለን። ኦኬ ነምበር 3 ስለማይጠቀም እዚህ ከዛ እዚህም እንደዚህ ማስገባት እንችላለን ማለት ነው። ኦኬ እንቀጥል። ፋክቶሪያል እንደነገርኳችሁ ከሆነ ለምሳሌ የ5 ፋክቶሪያል እንፈልግ ከተባለ 5 ብለን ኤክስክላሜሽን ማርክ ነው የምንጠቀመው። የት ሄደ ካልኩሌተራችን እናስፈውና ለምሳሌ እዚህም ያለ አይመስለኝም። ፋንክሽን ፍሉረንድ ኦኬ እንዴት ላሳያቸው? ለምሳሌ ፋክቶሪያል ሲባል አግኝቻለሁ። 5 ፋክቶሪያል ስንል 120 ነው የሚመጣው። ስለዚህ ይሄ እንዴት ነው የሚመጣው? 5 ሲባዛ 4 ሲባዛ 3 ሲባዛ 2 ሲባዛ 1 እዚህ ኳርሱ 120 ይመጣል ማለት ነው። እንዲህ አይነት ነው የሚሰራውና ስለዚህ እዚህ ቦታ ላይ በስታርት እንጀምራለን። ዩዝ or ደግሞ ዩዝ ቫሪያብልስ ልበልና ኤን የሚባል ነምበር አለ። ከዛ አክሰፕት ኤንን እናደርጋለን። ኤንን ከዩዘሩ አክሰፕት ያደርጋል። አሊያም ደግሞ ዲስፕሌይ እንዲያደርግና ለምሳሌ ትንሽ እንዲገባው ዲስፕሌይ ካደረግን በኋላ ኢንተር ቫልዩ ቱ ካልኩሌት ዩዘር ፍሬንድሊ ለማድረግ ያክል ነው። እና ከዛ በኋላ ምን እናደርጋለን? አክሰፕት ኤን ይላል። ከዛ ምን እናደርጋለን ማለት ነው? ሉፓችንን እንደጋግማለን። ፋክቶሪያላችንን እዚህ ቦታ ላይ ማየት እንችላለን። እዚህ ጋር የተሰራው ላይ እዚህ ስቴፕ ላይ ባክ ያደርጋል በተደጋጋሚ። ኢፍ ካውንቱ ኤን ማይነስ 1 ሆነ ስሪ ነምበርስ ፋክቶሪያል ነው የሚለው እና ስቴፑን ካውንት እያደረገ ነው የሚሄደው። ካውንት +1 +1 +1 እያደረገ ነው የሚሄደው እና ፋክቶሪያላችን ስንጀምር እዚህ ዩዝ ቫሪያብልስ ቦታ ላይ ድጋሚ መጠቀም ያለብን ፋክቶሪያል የሚባል ነው። ፋክት እንልና አንድ እንበል ከዜሮ ጋር አይባዛም መቼስ። ከዛ ደግሞ ሌላኛው ደግሞ ካውንት አለ። ካውንት እንጠቀማለን። ካውንት ምንድን ነው የምናደርገው? መባዛት አለበት ቁጥሩ 5 እስኪሞላ ድረስ ማለት ነው። ስለዚህ እናደርጋለን ካውንታችንን ዋን ነው የምናደርገው። አክሰፕት ነምበር ኤን ያደርግና እዚህ ቦታ ላይ አላወዛገብኳችሁም ብዬ ተስፋ አደርጋለሁ። ከዛ ፋክት ብለን ፋክት ሲባዛ ፋክት ኢዝ ኢኳልስ ቱ ፋክት ሲባዛ ካውንት እናደርጋለን ማለት ነው። ፋክቶሪያላችን እየተባዛ ነው የሚሄደው። ኮምፒውት እናደርጋለን። ኮምፒውት ነው ማድረግ ያለበት እዚህ ቦታ ላይ። ኮምፒውት በትክክል ጽፌያለሁ። ኮምፒውት እሺ። ከዛ እዚህ ቦታ ተመልከቱ። እኛውን ስቴትመንት እናስገባለን። ኢፍ ካውንቱ ሌስ ዛን ኦር ኢኳል ቱ ኤን ከሆነ ዴን ጎ ቱ ስቴፕ። ስለዚህ ኮንዲሽናል ስቴትመንት እናስገባለን። ካውንታችን ሌስ ዛን ኦር ኢኳል ቱ ኤን ከሆነ ከኤን ካነሰ ስቴፕ 1 ስቴፕ 2 ስቴፕ 3 ስቴፕ 4 ነው። ከዛ ስቴፕ 5 እዚህ አለ። ስለዚህ ጎ ቱ ስቴፕ 5 እናደርጋለን። ስለዚህ ይደጋግማል። እዚህ ቦታ ደግሞ ካውንታችን ካውንት +1 እናደርጋለን ማለት ነው። ሲ ++ ኮድ አድርጎ የለመደ ሰው በተደጋጋሚ እንትን ስጽፍ እንዳትወዛገው።
ስለዚህ እንዴት አደረግን ማለት ነው። ኮምፒውት ያደርጋል፣ ካውንት ያደርጋል፣ ካውንት 1 ያደርጋል፣ ካውንት 2 ያደርጋል። ስቴፖቹን ይቀጥልና ከጨረሰ በኋላ ዲስፕሌይ ፋክቶሪያላችንን ያወጣልናል ማለት ነው። ከዛ ስቶፕ ያደርጋል ማለት ነው። ይህን አልጎሪዝም ማለት በዚህ ወይ እንጨርሰዋለን ማለት ነው። ከዚህ ውስጥ እስኪ አንዱን በፍሎ ቻርትን ይህን የሚሰራ ላሳያችሁ። ፎር ኤግዛምፕል የኛውን እንስራ። ስለዚህ ፔንት ልክፈት፣ ፔንት ላይ ላሳያችሁ። እዚህ ቦታ ላይ ነምበር እንደሚቀበል ከዛ ፕሮሰስ እንደሚያደርግ ኦኬ፣ የኛውን እንጠቀም። ሁሉንም ያማከለ እናርግ። እሺ የኛውን እንውሰድ። ይሄኛው ሴትመንት እንስራ። ስታርት ምንለው አለ። የመጀመሪያ ስታርት ምንለውን በምንድነው ኦቫል ሼፕ ያለውን ነው የምንጠቀመው። ኦቫል ሼፕ የሚለውን ብዙም ኦቫል አይደለም ይሄ። ይሄኛውን እንጠቀም። ትንሽ ኦቫል ይመስላል። ከዛ እዚህ እናደርጋለን ስታርት እንላለን ማለት ነው። ቁጥር እንጨምር እናርግና I hate this. Okay. 18 ላርግና ላስፋ። ስታርት ለበለዚህ ስታርት አለ። ከዛ ሌላኛው የምንጠቀመው ምንድነው አሮ ነው። ብዙም እንትን ያወራ አሮ ባይሆነ ኦኬ ትንሽ አሮ እንጠቀም እና ፕሮሰስ ነው የሚገባ እዚህ ቦታ ላይ ቫሪያብሎችን ምናምን እናደርግበት። ስለዚህ ለሱ ትንሽ ዲያጎናል ሳይዝ ያለውን አሮ እንጠቀማለን። ዲያጎናል የለም ፔንት ላይ ዲያጎናል የለም በእርግጥ ኦኬ ፕሮሰስ እንትን ነው የሚመስለው ኢንፑት አይደለም። ሌላ እንትን ላይ ተጠቅሜ ባሳያችሁ ይሻላል። ፔንት ላይ ብዙ እንትኖች የሉትም እና ብዙ ፊቸሮች የሉትም እና ባሳያችሁ አሪፍ ነበር። እሱን ኔክስት ቪዲዮ ላይ እንዴት አድርገን እንደምንሰራ ፍሎ ቻርቱን እንዴት እንደምናስተካክል ለማሳየት እሞክራለሁ ማለት ነው። ስለተከታተላችሁ በጣም አመሰግናለሁ። ዩቲዩብ ቻናሌን ሰብስክራይብ በማድረግ እንድትተባበሩኝ እላለሁ። ኔክስት ፓርት ላለውን ነገር ሚድ ኤግዛማችሁን እንሰራለን ማለት ነው። ስለዚህ ሚድ ኤግዛማችን እንዴት እንደነበረ ሙሉ ታያላችሁ። ቀለል ያለች ቪዲዮ ቀጠለ ጠብቁኝ። መልካም ቆይታ